ሰላም ጤና ይስጥልኝ ተመልካቾቻችን ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምህረት መለሰ ነኝ። በቅድሚያም ዋና ዋና ዜና። ግብር ለሀገር እድገትና ልማት የጎላ ድርሻ እንዳለው ተጠቆመ። ለከተሞች እድገትና ማንሰራራት ሁሉም ባለድርሻ አካላት በትጋትና በቁርጠኝነት መስራት እንደሚያስፈልግ ተገለጸ። በህብረተሰቡ ዘንድ ተላላፊ የሆኑ በሽታዎችን የመከላከል ተግባር ባህል ሊሆን እንደሚገባ ተጠቆመ። ወደ ዝርዝር ዜናዎች እናልፋለን። አብራችሁን ቆዩ። ግብር ለሀገር እድገትና ልማት የጎላ ድርሻ እንዳለው ተጠቆመ። የሊሙ ወረዳ ገቢዎች ጽሕፈት ቤት የ2017 በጀት ዓመት አፈጻጸምና የ2018 እቅድ ላይ ከባለድርሻ አካላት ጋር ውይይት አካሂዷል። ሉጂና ዮሐንስ ተጨማሪ አላት። የሊሙ ወረዳ ገቢዎች ጽሕፈት ቤት የ2017 በጀት ዓመት አፈጻጸምና የ2018 እቅድ ላይ ከሚመለከታቸው አካላት ጋር የጋራ ውይይት መድረክ አካሂዷል። በመድረኩም የተገኙት የሊሙ ወረዳ ዋና አስተዳዳሪ አቶ ታደለ ደሚሴ ግብር ለአንድ ሀገር ልማትና እድገት ያለው ሚና የጎላ ነው ብለዋል። እንግዲህ ግብር ማለት ለአንድ መንግስት የህልውና ጉዳይ ነው፣ ደም ስር ነው፣ የመሰንፈሻ አየር ነው ማለት ነው። ያለ ገቢ አንድ መንግስት ራሱን ጥሎ መቆም አይችልም። ልማት የሚረጋገጠው በገቢ ነው። የተለያዩ የህዝብ ጥያቄ የልማት ጥያቄ ልንመልስ የምንችለው በግብር ነው። ስለዚህ ተገቢውን ግብር በመክፈል በመሰብሰብ የህዝባችንን የልማት ምላሽ ጥያቄውን ምላሽ ማድረግ ከአንድ መንግስት የሚጠበቅ ነው ማለት ነው። የህዝቡን የልማትና የመልካም አስተዳደር ጥያቄዎችን መመለስ የሚቻለው ገቢን በማሳደግ ነው ያሉት አስተዳዳሪው ያለፈው ጊዜ የተመዘገበው ውጤት የጋራ ድምር ውጤት በመሆኑ በተያዘው በጀት ዓመት የተሻለ ውጤት ለማስመዝገብ የጋራ ርብርብ ያሻለም ነው ያሉት። እንደ ዞንም ጥሩ የገቢ አፈጻጸም ያገኘንበት ነው። በዘንድሮ ዓመትም ከአምና በተሻለ መንገድ ገቢን በመሰብሰብ ከተለያዩ አካላት ተገቢውን ግብር በመሰብሰብ ለህዝባችን የልማት ጥያቄ ምላሽ ለመስጠት ከፍተኛ ርብርብ እያደረግን ያለንበት ወቅት ነው ያለው። ቀደም ሲል ከነበሩ ዓመታት ግብር ከፋዮችም ግንዛቤ ጨምረዋል። ለመንግስት የሚገባውን ግብር እየከፈሉ ይገኛሉ። እኛም እየሰበሰብን ነው። ደሞዝን ከመክፈል ባሻገር አገርን ልናጸና የምንችለው የህዝብን ጥያቄ ልንመልስ የምንችለው የልማት ጥያቄ ልንመልስ የምንችለው መሰረተ ልማት ልንሰራ የምንችለው መድኃኒት ልናቀርብ የምንችለው ውሃ ልናቀርብ የምንችለው በግብር እንደሆነ ህዝባችን በደንብ ተረድቶ በተለይ በአርሶ አደሩ አካባቢ ላይ ትልቅ ንቅናቄ ተፈጥሮ አምና አዲስ ነበረ የግብር አዋጅ የወጣውና ምንም ቻሌንጅ ሳይገጥመን አብዛኛው አርሶ አደሮቻችን ተገቢውን ግብር ለመንግስት እየከፈሉ እንደነበረ የምናስታውሰው ነው። ነገር ግን አሁንም አንዳንድ ውስንነቶች አሉ። እነዚህ ውስንነቶች በደንብ በነቂስ ሰርተን ጨርሰን ለህዝብ ተገቢውን ምላሽ ለመስጠት እየሰራን ያለ ነው ማለት ነው። የሊሙ ወረዳ ገቢዎች ጽሕፈት ቤት ኃላፊ አቶ ሽፈራው አለቃ በበኩላቸው የትኛውም ሀገር መንግስት የመኖር ህልውና ሊረጋገጥ የሚችለው ለህዝቡ የሚያስፈልጉ የልማትና የመልካም አስተዳደር ችግሮችን ደረጃ በደረጃ መመለስ ይችል ነው ብለው ይህንን ማድረግ የሚቻለው ገቢን በማሳደግ ነው ሲሉም ተናግረዋል። በ2017 በጀት ዓመት 219 ሚሊዮን ብር ለመሰብሰብ ታቅዶ 251 ሚሊዮን ብር በላይ መሰብሰቡን የጠቀሱት አቶ ሽፈራው በ2018 በጀት ዓመት 276 ሚሊዮን 63500 ብር ለመሰብሰብ ታቅዶ ወደ ስራ መገባቱን ገልጸው እቅዱን ከግብ ለማድረስ ሁሉም የበኩሉን ድርሻ እንዲወጣ ጥሪ አቅርበዋል። 2017 በጀት ዓመት ላይ ከመዘጋጃም ከመደበኛ ገቢም ወደ 239 ሚሊዮን ብር እንሰበስባለን ብለን ነው ያቀድነው። በ2017 በባጀቱ መጨረሻ ዓመት ላይ ወይም በአመቱ መጨረሻ ላይ ከ251 ሚሊዮን ብር በላይ ሰብስበናል። ይህም አፈጻጸም 105.6% ላይ መሆናችን ያሳያል ማለት ነው። እንደ 2018ም ወደ 276 ሚሊዮን 63500 ብር እቅድ ይዘናል። ይሄንንም አምና እያሳከንበትን ተሞክሮ እያሰፈን ከባለድርሻ አካላት ጋር በቅንጅት ከሰራን ይህንንም ደግሞ በቀላሉ ማሳካት እንችላለን የሚል እቅድ ይዘን ወደ ስራ ገብተናል። ከፍተኛ አፈጻጸም አስመዝግበው ከተሸለሙት መካከል የሀሌታዋ ደረጃ ግብር ከፋይ አቶ ተስፋዬ ላቀውና የሊሳና ማዘጋጃ ቤት ስራ አስኪያጅ አብርሃም ላምቤቦ በየበኩላቸው በዕለቱ ባገኙት ሽልማት መደሰታቸውን ገልጸዋል። ግብር ልማት ነው ያሉት ተሳታፊዎቹ የግብርን ምንነት በመገንዘብና በትጋት ለዚህ ውጤት መብቃታቸውን ተናግረው ሌሎችም ይህን በመረዳት ግዴታቸውን እንዲወጡ አሳስበዋል።
ያው እግዚአብሔርም እንደሚያዝ የመንግስትን ለመንግስት የቄሰር ለቄሰር እንደምል በጣም ዋው በአመቱ ላይ ትክክለኛ ስራ ሰርቼ እኔም በመሸለም ለወረዳችንም ደግሞ አስፈላጊ የሆነን ገቢ ሳላቆራርጥ በማስገባት ይሄን በመሸለሜ በጣም ደስ ብሎኛል። ገቢ ያው ለልማት ነው። ግብር ገቢ ሰብስበን ለህዝባችን ለመሰረተ ልማት ለተለያዩ አገልግሎት እንዲጠቀም ከማድረግ አንፃር ይሄን ብቻ አይደለም፣ በህብረተሰቡ ተሳትፎም በአይነትም በጉልበትም በርካታ ስራ የተሰራበት አግባብ ነው። እኛ ያው በ2017 ዓመት አጠቃላይ ከ90% በላይ ለልማት ያዋልንበት አግባብ ደስ ይላል ነው። ለዛሬ ለሽልማታችን ያበቃ በአግባቡ እንደኔ የሚሰሩ ሰዎች ሳያሸራርፉ ምንም ሳያደርጉ አስፈላጊ ለልማት ስራ እንዲሆን ማንኛውም ሰው እንደኔ ማስገባት አለባቸው የሚል ነው የሚያስቀምጠው። ቀጣይም ደግሞ የተሻለ ስራ ሰርተን ለህዝባችን ጥሩ ፋሲሊቲ ብናመቻች የሚል ልዩ ደስታ ነው ያለኝ። በዘርፉ ከፍተኛ ውጤት ላስመዘገቡት አካላት ሽልማትና የእውቅና ሰርቲፊኬት ተበርክቶላቸዋል። የዞኑን ግብርና ኢንቨስትመንት ለማስፋፋትና ውጤታማ ለማድረግ በትኩረት እየተሰራ እንደሆነ ተገለጸ። ተጨማሪ ያለን የሀዲያ ዞን ኢንቨስትመንትና ኢንዱስትሪ ልማት መምሪያ ባለሙያዎች ቡድን በዞኑ አመካ ወረዳ የግብርና ኢንቨስትመንት ስራዎችን ጎብኝቷል። የባለሙያዎቹ ቡድኑ አመካ ኩባንያ ግብርና ኢንቨስትመንትና በጂቲ ደረጎ ኃላፊነቱ የተወሰነ የግል ማህበር የተከናወኑ የግብርና ልማት ስራዎችን የተመለከቱ ሲሆን በዕለቱ የተገኙት የመምሪያው ፖቴንሻል ጥናትና ፕሮሞሽን ዘርፍ አስተባባሪ አቶ ተማም ሙሳ የግብርና ኢንቨስትመንት የስራ ዕድል የሚፈጥር የቴክኖሎጂ ሽግግርን የሚያሳድግና የምግብ ዋስትናን የሚያረጋግጥ ዘርፍ እንደሆነ ተናግረዋል። ዘርፉን ውጤታማ ለማድረግ መምሪያው የግብርና ኢንቨስትመንት ልማት ለማስፋትና ለማስተዋወቅ እንዲሁም የዜጎችን ተጠቃሚነት ለማረጋገጥ በትኩረት እየተሰራ እንደሚገኝ ገልጸዋል። የጉብኝቱ ዓላማ የኢንቨስትመንት እንቅስቃሴዎችን ለማበረታታትና የአካባቢውን የግብርና ኢንቨስትመንት ስራዎች ለማስተዋወቅ እንደሆነ አንስተዋል። በባለ ሀብቶቹ የተከናወኑ የልማት ስራዎች የምግብ ሉዓላዊነትን ለማረጋገጥ ተስፋ የሚሰጡና አበረታች መሆናቸውን እንዲሁም የወሰዱትን መሬት በአግባቡ መጠቀም ማቸውን የገለጹት አቶ ተማም መሬት ወስደው በሚፈለገው ልክ አለማልማት ለወሰዱት ዓላማ አለማዋል በሕግ እንደሚያስጠይቅም ጠቁመው ኢንቨስተሮቹ ይህንን አውቀው ኃላፊነታቸውን እንዲወጡ ሲሉ ተናግረዋል። ዞኑ ምቹ የኢንቨስትመንት አማራጭ ያለው በመሆኑ በዘርፉ ተወዳዳሪ የሆኑ ባለሀብቶች እንዲሳተፉ እየተደረገ እንደሆነም ተናግረዋል። ዘርፉ የምግብ ዋስትናን ለማረጋገጥ ለቴክኖሎጂ ሽግግርና ለስራ ዕድል ፈጠራ ያለው ከፍተኛ በመሆኑ ባለሀብቶች በግብርና ዘርፍ ኢንቨስት እንዲያደርጉ ጥሪያቸውን አስተላልፈዋል። አቶ ወንድሙ መኒዶ የአመካ ግብርና ኢንቨስትመንት ኩባንያ ተወካይ ለእርሻ ኢንቨስትመንት የወሰዱትን መሬት በአግባቡ በማልማትና ዘመናዊ ቴክኖሎጂዎችን በመጠቀም ውጤታማ መሆናቸውን ተናግረዋል። በኩባንያው 94 ሄክታር መሬት በተለያዩ የዘር አይነቶች መሸፈናቸውንና ከ300 በላይ የህብረተሰብ ክፍሎች ቋሚና ጊዜያዊ የስራ ዕድል እንደፈጠረላቸው ገልጸዋል። አቶ ወንድሙ አክለውም የአካባቢው ማህበረሰብ የግብርና ቴክኖሎጂዎችን እንዲጠቀሙ ድጋፍ እያደረጉ እንደሆነና መልካም ልምዳቸውን ለሌሎች እያካፈሉ መሆናቸውን ተናግረዋል። ከመንግስት በኩል እየተደረገ ያለው ድጋፍ አበረታች እንደሆነና ከዝናብ ውሃ ጥገኝነት ተላቀን ክረምትና በጋ ምርት ማምረት እንድንችል የመስኖ አማራጮችን እንድንጠቀም ከመንግስት ድጋፍ እንዲደረግላቸው ጠይቀዋል። የጂቲ ደረጎ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ አቶ ደሳለኝ ገብረ ጻድቅ ኩባንያው ከመንግስት የተረከቡትን መሬት በተለያዩ የዘር አይነቶች መሸፈናቸውንና ለማግኘት ያቀዱትን ምርት ለማግኘት የምርት ቁመና የተሻለ እንደሆነ አንስተው በቀጣይም በመስኖ ለማምረት የመስኖ ስራዎች እያከናወኑ መሆናቸውን ተናግረዋል። በዘርፉም ለ16 ቋሚና ከ300 በላይ የሰው ኃይል የስራ ዕድል እንደተፈጠረላቸው ተናግረዋል። አቶ ደሳለኝ አያይዘውም የማዳበሪያና ምርጥ ዘር አቅርቦት ከበፊቱ የተሻለ እንደሆነና በቀጣይም ተጠናክሮ መቀጠል ይገባል ብለዋል። የስራ ዕድል የተፈጠረላቸው በበኩላቸው ከተፈጠረላቸው የስራ ዕድል ተጠቃሚ እንደሆኑና እውቀትና ክህሎት ማግኘታቸውን ተናግረዋል ሲል የዞኑ ኮሚኒኬሽን ዘግቧል። ለከተሞች እድገትና ማንሰራራት ሁሉም ባለድርሻ አካላት በትጋትና በቁርጠኝነት መስራት እንደሚያስፈልግ ተገለጸ። ምንትዋብ ኢያሱ ተጨማሪ አላት። የሆሳና ከተማ ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት የከተማ ልማታዊ ሴፍትኔትና ስራ ፕሮጀክት በ2017 ዓ.ም ስራ አፈጻጸም ክንውን ሪፖርትና በ2018 ዓ.ም ስራ እቅድ ላይ ከባለድርሻ አካላት ጋር በሆሳና መክረዋል። የሆሳና ከተማ ማዘጋጃ ቤታዊ አገልግሎቶች ጽሕፈት ቤት ዋና ስራ አስኪያጅ አቶ ደሳለኝ ደፋር በዚህ ወቅት እንደገለጹት የከተማው ማዘጋጃ ቤታዊ አገልግሎት ከተቋቋመ 60 ዓመት መሆኑን ጠቁመው ከዚህ በፊት ከዘመናዊ አገልግሎት
አገልግሎት አሰጣጥ ጋር ተያይዞ የሚነሱ ቅሬታዎችን ለመፍታት ከ3 ዓመት ወዲህ ዘርፈ ብዙ ተግባራትም ተከናውኖ ለውጥም መታየቱን አስረድተዋል። በከተማው የመሰረተ ልማት አቅርቦት ችግሮችን መፍታት በመንገድ፣ በውሃ፣ በመሬት ልማት አቅርቦት ዘርፍ ብዙ ስራዎች መሰራቱንና በዚሁ የማዘጋጃ ቤታዊ ገቢ ማሳደግ መቻሉን አስታውቀዋል። የሆሳዕና ከተማ ከንቲባ አቶ ሳሙኤል ሽጉጤ በዚህ ወቅት እንደገለጹት መንግስት ሁለንተናዊ ብልጽግናን ለማረጋገጥ በከተማና በገጠር አካባቢዎች ከሚሰራቸው ዘርፈ ብዙ ስራዎች መካከል ከተሞችን ምቹና ማራኪ ማድረግ መሆኑን ተናግረዋል። በከተማው እየተሰራ ካለው 35 ኪሎ ሜትር የኮሪደር ልማት ስራ በዚህ ወቅት 12.4 ኪሎ ሜትር መጠናቀቁንና በሁሉም አካባቢዎች ዘርፈ ብዙ የልማት እንቅስቃሴዎች መኖሩን የተናገሩት አቶ ሳሙኤል በዚህም የተሳተፉ ባለሙያዎችን አመስግነዋል። የተጠናቀቁ የኮሪደርና የመንገድ መሰረተ ልማቶች ዘርፈ ብዙ ጠቀሜታ እያበረከቱ መሆኑን የገለጹት አቶ ሳሙኤል መሰረተ ልማቶችን በአግባቡ ማስተዳደርና መምራት ያስፈልጋል ብለዋል። ሆሳዕና ከተማ በላቀ እድገት ጎዳና ላይ መሆኗን ያነሱት አቶ ሳሙኤል ይህን እድገት ለማስቀጠል የተጀመረውን ዘመናዊ አገልግሎት አሰጣጥ፣ የመሬት ልማት መረጃ አያያዝ ስርዓት፣ ማዘጋጃ ቤታዊ ገቢ አሰባሰብ፣ ሌሎች የልማት ስራዎችን ማጠናከርና ተደራሽ ማድረግ እንደሚያስፈልግ አሳስበዋል። የጉባኤው ተሳታፊዎች በየበኩላቸው ከከተማው ስፋትና ህዝብ ቁጥር አንጻር የተሻሻለ የመሬት ማረጋገጫ አሰጣጥ ክፍተት፣ የካዳስተር መሬት መረጃ አያያዝ ችግር፣ የፕላን ትግበራ ችግር፣ በኮሪደር ልማት ላይ በቂ ፓርኪንግ ቦታ ያለመኖር፣ የማህበራት መሬት አስተዳደርና አቅርቦት፣ የቆሻሻ አወጋገድ ስርዓት ችግሮች መኖራቸውን አንስተዋል። ሌሎች ተሳታፊዎች ደግሞ ባለሙያዎች በተገቢ ቦታ ተገቢ አገልግሎት ያለመስጠት ችግር፣ የመንግስት መሬትና የቤቶች አደረጃጀት ስርዓት ችግር፣ የሊዝ መሬት አቅርቦትና የሊዝ ግብር ያለመክፈል ችግሮች መኖራቸውን ጠቅሰዋል። ከከተማው ስፋትና ከህዝብ ቁጥር አንጻር የመሰረተ ልማት ተደራሽነት ችግር፣ በቂ ገቢ ያለመሰብሰብ ችግር፣ የህንፃ ፈቃድ አሰጣጥና የግብር ትመና ችግሮች መኖራቸውን ያነሱት ተሳታፊዎቹ የከተማው እድገትና ብልጽግና እውን እንዲሆን ችግሮችን በቁርጠኝነት መፍታት እንደሚገባ ተናግረዋል። ከተሳታፊዎቹ ለተነሱ አስተያየቶችና ጥያቄዎች ከመድረኩ ምላሽና ማብራሪያ የተሰጠ ሲሆን ከተሳታፊዎች እንደ ጉድለት የተነሱ ጉዳዮች በቀጣይ የእቅድ አካል በማድረግ ለከተማው ሁለንተናዊ እድገት በቅንጅት ይሰራልም ተብሏል። በመጨረሻም በከተማው የልማት እንቅስቃሴ የላቀ ተሳትፎና አስተዋጽኦ ላበረከቱ አካላት የእውቅናና የምስጋና ሰርቲፊኬት ተሰጥቷቸዋል ሲል ባልደረባችን ደለለኝ ጋሻውን ዘግቧል። በህብረተሰብ ዘንድ ተላላፊ የሆኑ በሽታዎችን የመከላከል ተግባር ባህል ሊሆን እንደሚገባ ተጠቆመ። ዓለም አቀፍ የእጅ መታጠብ ቀንና የመጸዳጃ ቀን በዓል በክልል ደረጃ በሆሳዕና ከተማ ተከብሯል። ተጨማሪ ያለን በመርሃ ግብሩ መልእክት ያስተላለፉት የክልሉ ጤና ቢሮ የኃላፊ ተወካይና የህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር አቶ ለገሰ ጴጥሮስ በክልሉ ጽዱ ኢትዮጵያንና አካባቢን ለመፍጠር የሚደረገው እንቅስቃሴ ሊጠናከር እንደሚገባ ገልጸዋል። ህብረተሰቡ እጅን በአግባቡ በመታጠብ የባህሪ ለውጥ በማምጣት በሽታን አስቀድሞ በመከላከል ረገድ በቁርጠኝነት መስራት እንደሚያስፈልግ ጠቁመዋል። እንደ ማዕከላዊ ኢትዮጵያ ብዙ ነገር ከራሱ ኮስት አድርጎ አውጥቶ ጤና ተቋምን የሚገነባ ወይም የሆነ የውሃ ተቋም የሆነ ነገር ኮንትሪቡት የሚያደርግ ኮሚኒቲ እጁን ለመታጠብ ይሳሳል ብዬ አልገምትም። ጉለቱ ግን የተግባባንበት መንገድ እንደሆነ ተረድተን ወደ ታች ስንሄድ በዚህ ልክ ብንግባባ ጥሩ ነው ብዬ አስባለሁ። መዋቅሮች የመረጃ ፍሰትንና የያዝን ስርዓት በማጠናከር የሚፈጠሩ የመረጃ ክፍተቶችን ማጥበብ እንደሚገባም አቶ ለገሰ አስገንዝበዋል። በተለይ የዚህ የዋሽ ሪፖርት እንደ ጤና ስንወስድ ረዥም ጊዜ ይዘን የቆየነው ስለሆነ እሱን በደንብ ጠጋ ብሎ መገምገም ያስፈልጋል የሚል ነገር አለኝ። ሰስተኔቢሊቲ አንጻርም እሱ ነው። ምናልባት አንድ ወቅት ላይ አይታችሁ ከሆነ መንገድ ሁሉ ሽንት ቤት ነበር አይደል? ታስታውሳላችሁ? ያኔ በጣም ትልቅ ሞቢላይዜሽን ነበር። እነዛውን መንገድ ስንሄድ አናያቸው። አሁን ከክራቴሪያ አንጻር ከሞዳሊቲ አንጻር ተቀይሯል እናውቃለን። ግን ያው ሁልጊዜ የሆነ በጥሩ ሙቭ የጀመርነው ንቅናቄ የጀመርነው ሁሌ እያነቃነቀን ሰው ባህል እስኪያደርገው ድረስ ካልሄደን ስለሚያስቸግር አሁን እዚህ የምናወራቸው ነገሮች ሰስቴኔቢሊቲ ጉዳይ እኛ በያዝነው በመራሩ ልክ ስለሚሆን
እኔ እሱንም እንደ ትልቅ ነገር አድርገን ወስተን ብንወስድ ጥሩ ነው። የክልሉ ጤና ቢሮ የበሽታ መከላከልና ጤና ማጎልበት ዳይሬክቶሬት ዳይሬክተር አቶ ፍስሐ ለእመንጉ በበኩላቸው መጸዳጃ ቤቶችን በአግባቡ በመጠቀም ጤናችንን መጠበቅ ይገባል ብለዋል። እጅን መታጠብ ሆነ ሽንት ቤት አጠቃቀምን ባህል ያደረጉ አካባቢዎች መኖራቸውን አንስተው ይህም በህብረተሰቡ ዘንድ ተጠናክሮ መቀጠል እንዳለበት አሳስበዋል። የእጅ ንክኪ የሚበዛባቸውን በተለይም ትምህርት ቤቶችና ጤና ተቋማት አካባቢ ልዩ ትኩረት በመስጠት እየተሰራ እንደሚገኝ አብራርተዋል። በእርግጥ የተሻሉ የሰሩ አካባቢዎች አሉ። በጣም እንደነቁ የባህል ያደረጉ አካባቢዎች አሉ። የእጅ መታጠቡን ባህል ያደረጉ ቤተሰቦች አሉ፣ ተቋማት አሉ። ጤና ተቋማት ላይ፣ ትምህርት ቤቶች ላይም ተመሳሳይ። ለምሳሌ አብዛኛው ትምህርት ቤቶች ላይ መምህራኖቻችን በጠመኔ ነው የሚያስተምሩት። የጠመኔ ብናኝ አለ። ይሄ የታጠበው ሳይታጠብ መምህሩ የተለያዩ ክፍሎችን ያስተምራል። ታጥቦ ከወጣም በኋላ የተለያዩ ንክኪዎች ይኖራሉ። ተማሪዎች በተመሳሳይ መልኩ። ለዚህ ነው ትኩረት በትምህርት ቤትና በጤና ተቋማት ላይ አድርገን የእጅ መታጠብን ቀን ምናከብረው እንጂ ለህብረተሰቡ ግንዛቤ እንዲፈጠር ትልቁ ዋና ዓላማው ህብረተሰቡ ስቲል የሌላ ዓለም ችግር አይደለም። ይሄ ያላደጉ ሀገሮች ችግር፣ በተለይም በምስራቅ አፍሪካ በአፍሪካ የሚገኙ ኢትዮጵያን ጨምሮ ያለ ችግር ስለሆነ ይሄን ለመቅረፍ ወሳኝነቱ የእናንተ ኮሚትመንት ነው። በክልል ደረጃ የተጀመረው ይህ የንቅናቄ መድረክ እስከ ታችኛው መዋቅር ድረስ እንዲተገበርም አቶ ፍስሐ አስገንዝበዋል ሲል ባልደረባችን ሙሉ አለም ቀጭኔ ዘግቧል። በ2018 በጀት ዓመት የመጀመሪያ ሩብ ዓመት ከውጭ ሀገር ከተላከ ሬሚታንስ 2.3 ቢሊዮን የአሜሪካ ዶላር ገቢ መገኘቱን የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ገለጹ። ለምለም ዩኤል ተጨማሪ አላት። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በተካሄደው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባ ላይ ከምክር ቤቱ አባላት ለቀረበላቸው ጥያቄዎች በሰጡት ምላሽና ማብራሪያ ኢትዮጵያ ከተለያዩ የገቢ አማራጮች በታሪኳ ከፍተኛውን ገቢ ማስገኘቷን ገልጸዋል። ኢትዮጵያ የገቢ አሰባሰብ ስርዓቱን በማሻሻል በ2017 በጀት ዓመት ከሬሚታንስ 7.4 ቢሊዮን ዶላር ገቢ ማግኘት መቻሏን ገልጸዋል። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ በ2017 በጀት ዓመት ከሬሚታንስ ከፍተኛ ገቢ መገኘቱን ገልጸዋል። መንግስት የውጭ ምንዛሪ በገበያ እንዲመራ በማድረግ በትይዩ ገበያና በባንኮች መካከል የነበረውን የምንዛሪ ልዩነት ማጥበብ መቻሉንም ተናግረዋል። ይህም ከሬሚታንስ የሚገኘውን ገቢ እንዲሻሻል አድርጓል ብለዋል። በሁሉም ሀገራት ባሉ ኤምባሲዎችና ቆንጽላ ጽህፈት ቤቶች አማካኝነት በተለያዩ መድረኮች ለዲያስፖራው የማስተዋወቅ ስራ መከናወኑን ገልጸዋል። በዚህም በ2018 በጀት ዓመት የመጀመሪያ 3 ወር 2.3 ቢሊዮን የአሜሪካ ዶላር መገኘቱን ተናግረዋል። ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ800 ሚሊዮን ዶላር ብልጫ እንዳለው ገልጸዋል። በበጀት ዓመቱ 8 ቢሊዮን ዶላር ለማግኘት የታቀደ ቢሆንም እስካሁን 10 ቢሊዮን ዶላር መሰብሰብ የሚያስችል እንቅስቃሴ የተደረገ ነው ብለዋል። 1.7 ቢሊዮን የአሜሪካን ዶላር ነበር 2017 ላይ። 2018 አሁን ያገኘ ነው 2.3 ቢሊዮን የአሜሪካን ዶላር ነው። ከ800 ሚሊዮን በላይ እድገት አለው ማለት ነው። በዚህ በጀት ዓመት ደግሞ 8 ቢሊዮን ዶላር ለማግኘት ነው አቅደን እየሰራን ያለ ነው። አሁን ከምናየው እስከ 10 ቢሊዮን ሊደርስ እንደሚችል ታሳቢ ያደረግን። ታሳቢ ብቻ አይደለም፣ ይሄ ሊጨምሩ የሚችሉ ስራዎችንም እየሰራ ነው። የኢትዮጵያ ዲያስፖራ አገልግሎት ከባንኮች ጋር በመተባበር የውጭ ምንዛሪ አላላክን በተመለከተ በውጭ ካሉ የማህበረሰብ ክፍሎች ጋር ውይይት እያደረገ መሆኑን ገልጸዋል። እንደ ኢዜአ ዘገባ ዲያስፖራዎች በህጋዊ መንገድ እንዲልኩ ከማበረታታት ባለፈ መንግስት በህገወጥ መንገድ የሚወጣውን የውጭ ምንዛሪን በመቆጣጠር እርምጃ እንዲወስድ ክትትል ያደርጋል ብለዋል። ከኢትዮጵያ ንግድ ባንክ ጋር ከአንዳንድ የግል ባንኮች ጋር እየተነጋገርን የውጭ ምንዛሪው አገር ውስጥ እስኪመጣ ብቻ ዝም ብሎ መጠበቅ ሳይሆን በተለይ ለመላክ ችግር ያለባቸው አገሮች ላይ በአካል ጭምር ተገኝተው ፖሊሲያቸውን እንዲያሳውቁና ያለባቸውን ችግር ደግሞ እንዲፈቱላቸው የሚያደርጉ እንቅስቃሴዎች ጀምረናል። በገንዘብ መላክ ላይ ማላላክ ላይ የተሳተፉ ኩባንያዎች በተለይ በብሔራዊ ባንክ የተመዘገቡ ህጋዊ ኩባንያዎች እነዚህንም ክፍተቶች አይተው እንዲሞሉም ጥሪ ያቀረብንበት ሁኔታ አለ ማለት ነው። በኢትዮጵያ በእንስሳት ዝርያ ማሻሻል ላይ የሚከናወኑ ተግባራት ሊጠናከሩ እንደሚገባ የግብርና ሚኒስትር አዲሱ አረጋ ገለጹ። ዱናሞ ዮሐንስ ተጨማሪ አለው።
በተቀናጀ እንስሳት ልማት፣ የስጋ የውጭ ንግድ፣ የእርድ እንስሳት አቅርቦት ትስስር ላይ ያተኮረ የባለድርሻ አካላት ውይይት መድረክ ተካሂዷል። የግብርና ሚኒስትር አቶ አዲሱ አረጋ በዚህ ወቅት እንደገለጹት ኢትዮጵያ በዓለም ደረጃ ተጠቃሽ ቁጥር ያለው የእንስሳት ሀብት ቢኖራትም ተገቢውን ጥቅም እያገኘች አይደለም፣ ወደ ውጭ የሚላከው ካለን አቅም አኳያ ዝቅተኛ ነው በማለት በመስኩ ያሉ ችግሮችን በመፍታት ምርትና ምርታማነትን ለማሳደግ ርብርብ ይጠይቃል ብለዋል። የእንስሳት እርባታውን ዘመናዊ ማድረግ ሌላኛው የትኩረት አቅጣጫ መሆኑን ገልጸው ዘመናዊ የእንስሳት እርባታ ማዕከላትን ወደ ስራ ማስገባት ስራውን እንደሚያጠናክርም አመላክተዋል። በእንስሳት ዝርያ ማሻሻል በኩል የዳልጋ ከብቶችና ዶሮዎች ላይ የተሻለ አፈጻጸም መኖሩን ገልጸው የበግና የፍየል ዝርያ ማሻሻል ላይ ግን በሚጠበቀው ደረጃ አልተጓዝንም፣ የበለጠ መስራት ይጠበቅብናል ሲሉም አቶ አዲሱ አረጋ ተናግረዋል። በእንስሳት አቅርቦት ላይ ህገወጥ ደላላና ተደራቢ ቀረጥ መኖሩ ለዘርፉ ትልቅ ማነቆ መሆኑን አመላክተው ማነቆው በዘላቂነት እንዲፈታ ባለድርሻ አካላት በተቀናጀ አግባብ ሚናቸውን ሊወጡ እንደሚገባም አስገንዝበዋል። ከዝቅተኛ ምርታማነትና ከኋላ ቀር የእንስሳት አረባብ ዘዴ መላቀቅ ወሳኝ ነው የሚለውን አስምረንበት መውሰድ ያስፈልጋል ማለት ነው። ለዚህ ደግሞ አንዱና መሰረታዊ ጭብጥ ዝርያን ከማሻሻል አኳያ ፕራዮሪቲ ሰጠን የምንረባረብበት ማዕከል ነው። ዝርያን ከማሻሻል አኳያ በዳልጋ ከብቶችና በዶሮዎች ላይ የተወሰነ ፈቀቅ የሚል ነገር ሰርተናል። ናይትሮጂን ሴንተር በማቋቋም ቴክኒሻኖችን በማሰልጠን የዶሮ የግራንድ ፓረንት ሲስተም በማደራጀት ግራንድ ፓረንት ሲስተም እንኳን በሌለበት ፓረንት ሲስተሞቹን ከውጭ በማስመጣት ሼዶች በመገንባት መኖ ላይ የተሰሩ ጅምር ስራዎች ቀላል የሚባሉ አይደሉም፣ መነሻ ሊሆኑ የሚችሉ ናቸው። ትናንሽ አመንጃኪ የሚባሉ በጎችና ፍየሎች ላይ ያለውን የዝርያ ማሻሻል ስራ ትኩረት ሰጥተን መስራት አለብን። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ አረጋ በበኩላቸው በዘርፉ የሚስተዋሉ ችግሮችን በመለየት መፍትሄዎችን ያመላከተ የ5 ዓመት ስትራቴጂ መዘጋጀቱን ተናግረዋል። ስትራቴጂው ዘመናዊ የእንስሳት እርባታ ስርዓትን መዘርጋት፣ ማህበረሰብን መሰረት ያደረገ እርባታዎችን ድጋፍና ክትትል ማድረግን የሚያስችሉ ግቦች የተካተቱበት መሆኑንም አብራርተዋል። የእንስሳትን ምርት በዓለም አቀፍ ደረጃ ተወዳዳሪ ለማድረግ የእንስሳት ጤናን መጠበቅ ወሳኝ ነው ያሉት ሚኒስትር ዴኤታው ክትባትና የእንስሳት ክሊኒክ ተደራሽነትን ማስፋፋት እንዲሁም የእንስሳት ጤና ባለሙያዎችን ማፍራት በስትራቴጂው መሰረት የሚተገበር መሆኑን አስረድተዋል። የኤክስፖርት ቄራዎችን ማምረት አቅም ማሳደግ፣ ለቄራዎች የሚቀርበውን የእንስሳት አቅርቦት ችግር መፍታት የተቀመጡ ሌሎች የመፍትሄ አቅጣጫዎች መሆኑን አብራርተዋል። በህብረተሰብ ደረጃ ይሄ ኮሚኒቲ ቤዝድ ብሪዲንግ ፕሮግራም የሚለውን ነገር እንዴት እንሰራለን፣ ዘመናዊ ራንቾችን ከማቋቋም አንጻር እንዴት መስራት እንችላለን፣ ሌሎች ደግሞ በኮንትራክት ፋርሚንግ የእነኚህ እንስሳት አርዶ ወደ ውጭ የሚልኩ ቄራዎች ከአርቢው ወይም ከእንስሳት አቅራቢው ጋር በውል ስምምነት ተፈራርሞ እንዴት መስራት አለባቸው የሚለውን እቅዶችና ታርጌቶችን እስከ 2022 ድረስ ነው ያቀረብነው። ዝርያውን ካሻሻል ይሄ ዝርያው ተሻሻለ እንስሳ ደግሞ መመገብ አለበት፣ በዛው ልክ የመኖ አቅርቦት እንዴት ማሻሻል አለብን የሚለው ነው። የመስኖና ቆላማ አካባቢ ሚኒስትር ዴኤታ ዶክተር እንድሪያስ ጌታ እንደተናገሩት በቆላማ አካባቢዎች የእንስሳትን የመኖ አቅርቦት ችግር ለመፍታት ዝናብና መስኖን በመጠቀም መኖ እየተመረተ ነው ብለዋል። የእንስሳት ጤና ክሊኒኮችን የማስፋፋት ስራም በትኩረት እየተከናወነ መሆኑን አስረድተዋል። የእንስሳት ክትባት ጣቢያዎች፣ የእንስሳት ክሊኒኮች፣ የተለያዩ የመጀመሪያ ደረጃ የእንስሳት ግብይት ማዕከላት፣ ሁለተኛ ደረጃ የእንስሳት ግብይት ማዕከላት በርካታ በቆላማ አካባቢ የኑሮ ማሻሻያ ፕሮጀክት ተገምቶ ለአገልግሎት ዝግጁ በየክልሉ የሆኑበት ሁኔታ ያለው በስፋት የመኖ ልማት ስራው በፕሮጀክት ያስደግፈን በመስኖም በዝናብም የለማ ያለበት ሁኔታ ስለሆነ ማስተሳሰር ያስፈልጋል። የኢትዮጵያ የእንስሳት ልማት ኢንስቲትዩት ዋና ዳይሬክተር ዶክተር አስራት ጤራ በበኩላቸው በእንስሳት አቅርቦት ላይ የህብረት ስራ ማህበራትን በስፋት ማስፋት እንደሚገባም አመላክተዋል። እንደ ኢዜአ ዘገባም ለዚህ ደግሞ ያሉባቸውን የፋይናንስ አቅርቦት ችግር መፍታት ወሳኝ መሆኑም ተነግሯል። ከህብረት ስራ ማህበራት የፋይናንስ አቅማቸውን እና ማነቆ ተብሎ የተጠቀሰው ከብድር አቅርቦት ጋር ያለው ነገር በወረዳ ደረጃ፣ በዞን ደረጃ፣ በክልል ደረጃ እነዚህን የአጫጭር ጊዜ መፍትሄዎችን እንኳን እየሰጠን ነገር ግን ወደ ትልቁና ወደ አለምነው ወደ ከበሽታ ነፃ ቀጠና መሄድ የሚያስችል አቅጣጫም ተይዟል። ተመልካቾቻችን ስትከታተሉት የነበሩ የዕለቱ ዜናዎቻችን ይህንን ይመስሉ ነበር። ከቀሪ የሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ